በዳዊትም ቤት በኢየሩሳሌምም በሚኖሩ ላይ የሞገስንና የልመናን መንፈስ አፈሳለሁ። እርሱም ወደ በጎች ይመለከታሉ። ሰውም ለአንድ ልጁ እንደሚያለቅስለታል፣ ሰውም ለበኩር ልጁ እንደሚያዝን። የኢየሱስን ስቃይ አይተናል። የኢየሱስ ስቃይ የኛ ነው መሆን ነበረበት። አባታችን ስለሆነ እኛ መሰቃየት የሚገባንን ስቃይ እሱ አይቷል። 27:46 ማቴዎስ 27:46 አባቱ ልጁን ትቶታል። ከአባቱ ተለይቷል። ልጁ ኤሎይ ኤሎይ ላማ ሰበቅተኒ ማለት አባ ሆይ ለምን ተውከኝ የሚል ነው። አባቱ ልጁን መተው መለየት አለበት። የኛ ኃጢአታችን በአባቱ በኩል በልጁ ላይ ሆነ። ልጁ ኃጢአት እንደሰራ ተቆጥሮ አባቱ ከሱ ተለየ፣ በሱ ላይ አሸከመ። በኃጢአታችን ሰበብ ለኛ መሆን የሚገባውን አባቱ ሞተ። እኛ እንድን አባቱ መሞት አለበት። ሶስተኛ ደረጃ ላይ የኛ እብዶች መሆን ነው ይሄን ያመጣው። ሉቃስ 23:34 ላይ 24 ላይ እብዶቹን እኛ በኃጢአታችን እኛ እብዶቹን በዛ ፋንታ አባት ሞተ ሞተ ማለት ነው። በኃጢአታችን ምክንያት ኃጢአታችንን እኛ እንረዳም አናውቅም። በኢየሱስ አነጋገር ስለ ኃጢአታችንን እኛ አናውቅም። እንደተማርነው ኃጢአት ማለት የርኩስ ዘር ነው ማለት ነው። ይህን የሚያህል ዘር አለን በውስጣችን፣ ብዙ ዘር አለ። በዚህ ዘር ከአዳም ጀምሮ እስከ አባታችን አካላዊ አዳም ማለት ነው። ብዙ ዘር ተጠራቅሞብናል በእኛ ውስጥ ከአዳም ጀምሮ እስከ አባታችን ድረስ ማለት ነው። የዚህን ዘር ቁጥር ማስላት አንችልም። ከአዳም ጀምሮ እስከ አባታችን ያለውን ዘር ማስላት አይቻለንም። እየቀጠለ እየበዛ ይሄዳል። የኃጢአታችንን ብዛት ማስላት አንችልም። አዳም የሰይጣን ዘር ማሰራጫ ሆነ። ከአዳም ጀምሮ እስከኛ የተለያዩ እርኩስ ዘሮች ቁጥር አለ። ያን መቁጠር የሚችል ማን አለ? The only person that knows our sins is our Father only. የኃጢአታችንን ብዛት ማወቅ የሚችለው አባታችን ብቻ ነው። And so he was called Ancient of Days. Sorry, ancient? Yeah, Ancient of Days. Daniel chapter 7 verse 9 and 10, we can see the judge. ፍርድን በዳንኤል ላይ ሲናገር 1:9 Ancient of Days. The Bible said Ancient of Days. የቀድሞ ዘመን ይላል። የቀድሞ ዘመናት ይላል። Yes, from the beginning, from ancient days. ከፍጥረት ጀምሮ ማለት ነው። God has seen so many sins among his ancestors. ብዙ ኃጢአቶችን በሰው ልጆች ውስጥ አይቷል እግዚአብሔር። ዘመኑ ያረጀ ይላል እዛ ጋ። And so Jesus embraced us in his heart. ኢየሱስ በልቡ ውስጥ እኛንም ጨምሮ አቀፈን። He embraced us in his heart, and his heart was broken in death. እኛን በልቡ ውስጥ እንዳቀፈ ልቡ ተሰበረ። There is no other way, of solving our sins. He embraced us. ኃጢአታችንን ማጥፋት የምንችልበት ሌላ አጋጣሚ የለም። እሱ በልቡ ውስጥ አቅፎን ነው የጨረሰው። Yes, and so you should remember. ስለዚህ ይህን ነገር እናስብ። Paul says, Galatians chapter 2 verse 20, I have been crucified with Christ. I have been crucified. እኔ ከክርስቶስ ጋር ተሰቅያለሁ ይላል። Actually, it was not our own will, but God's will. ይሄ የኛ ፈቃድ ሳይሆን የእግዚአብሔር አባት ፈቃድ ነው። Isaiah chapter 53 verse 6 and 10, we have already 53:6 እና 10 ኢሳይያስ 53:6 እና 10
Yes, God. Even though we don't want to, our sins to be carried upon Jesus, but our Father God carried all our sins upon Jesus, and He killed His Son without all sins. እኛ እንኳን የኃጢአታችንን ምንነት አልተረዳንም፣ ነገር ግን አባት በልጁ ላይ አሸከመ። Yes, and so Isaiah chapter 53 verse 10 says, it is His pleasure. ኢሳይያስ 53:10 ላይ ደስታው ነው ይላል። እዛ ጋር የእሱ ደስታ ነው ይላል። Very interesting word we can find that in Isaiah chapter 53 verse 10. በጣም የሚጥም ቃል ነው። Yes, the Hebrew word that is chapetz. Hebrew word, very interesting. ይህ በዕብራውያን ነው። Chapetz. ሐሴት ኢን አምሃሪክ፣ ሐሴት ኢን አምሃሪክ Mare. ደስታው ነው ይላል። It was His pleasure የእሱ ደስታ ነው ይሄ። to kill His own Son. የገዛ ልጁን ለኃጢአተኞች መግደል የእግዚአብሔር ደስታው ነው ይላል። Why? ለምን? His desire is to get away all of our sins. የእሱ ፍላጎት የኛ ኃጢአት God's በሙሉ desire. እንዲጠረግልን ነው የሚፈልገው። At any cost, He must have gotten away all of our sins. ምንም ዋጋ ያስከፍል ኃጢአታችንን ለመሰረዝ ነው የእግዚአብሔር ዓላማ። Because He loved us so much. ከመጠን በላይ ከልክ በላይ ወጥቶናልና He could not see us to die. He could not see us to die. የእኛን ሞት ለማየት አልፈለገም እሱ። Father cannot bear His Son to die. Father cannot bear, can never bear His Son to die. የእሱ ልጅ እንዲሞት እግዚአብሔር አልፈለገም። Okay, this is so sad. በጣም አሳዛኝ ነገር ነው። God must have killed His own Son Jesus instead. በእኛ ምትክ የገዛ ልጁን ኢየሱስን እንዲሞት አረገ። And so if we cannot be saved, our fathers are maybe very sad and sorrowful and maybe eternal. Would you say it again? Yeah. Our father would be sad and eternally be sorrowful. እኛ ለዘላለም ባንድን ኖሮ እግዚአብሔር በጣም ያዝን ነበረ። If we would not be saved, ባንድን ያዝናል እሱ። His heart would be split. ልቡ ይሰነጠቃል። And so we must have been saved. ስለዚህ መዳን አለብን እግዚአብሔር ደስታውን ለማየት። Actually, we don't know the heart of our God. በእርግጥ እኛ በስጋዊ አስተሳሰብ የእግዚአብሔርን ልብ ማስተዋል አንችልም። Yes, on the cross, the heart of Jesus was broken. በመስቀል ላይ የኢየሱስ ልብ ተሰነጠቀ። Yes, this shows us the heart of our God. ይህን የምንለው የአባታችን ልብ የተሰነጠቀ ነው። Yes, John chapter 14 verse 9. ዮሐንስ 14:9 ላይ He who has seen me has seen the Father. And then, if we look on Jesus, we can see God, the Father. He is not His own, but His Father's image. Actually, when we can see Jesus, we can see God, the Father. ኢየሱስን በምናይበት ጊዜ የእግዚአብሔርን ውስጠት ነው የምናየው። Yes, please look at the Father on the cross. Actually, Jesus was the Father. በመስቀል ላይ በምናይበት ጊዜ ኢየሱስ ራሱ አባት እንደሆነ ነው ማየት ያለብን። Yes, the Bible says, Hebrews chapter 1 verse 2, He was the image of God, the very image of God. ዕብራውያን 1:2 እና 3 የእግዚአብሔር አምሳል እንደሆነ ነው የምናየው። Okay, this morning, have you seen Jesus
suffering? ኢየሱስን ስቃይ በዚህ ማለት አይታችኋል። Yes. Who is he? ማን ነው እሱ? He's God. አባቱ ነው። And so that's why I said, Father will suffer with his son, Jesus. ነብዩ እንዲህ ትላለች፣ አባት ከልጁ ጋር በመስቀል ላይ ተሰቃየ ትላለች። And Jesus said, even though you may abandon me, if you leave me alone, but my Father will be with me. Even though you will leave me እናንተ alone, ቢተው but እንኳን አባቴ ከኔ ጋር ነው ይላል መስቀል ላይ። who will be with Jesus? ከኢየሱስ ጋር የነበረ ማን ነው? Yeah. ማን ነው? Yes. ፋዘር ጋር። Yes. John chapter 16 verse 32. ዮሐንስ 16:32 ላይ The end to the death, his father was with his son Jesus. ኢየሱስ ለሞት በተሰጠ ጊዜ አባቱ ከሱ ጋር ነበረ። Yes, Jesus says, I'm not alone. I'm not alone. ኢየሱስ እንዲህ ይላል፣ ብቻዬን አልነበርኩም፣ Because the Father is with me. ምክንያቱም አባቴ ከኔ ጋር ነው ይላል። John chapter 14 verse, and he also said, ዮሐንስ 14:10 ላይ yes, the Father who dwells in me does the works. His Father was within his Son Jesus. አባት በልጁ ውስጥ አለ ይላል። Actually, with his Son, God the Father will suffer because of our sin. ከልጁ ጋር አባት አንድ ላይ እንዳዘነ ወይም እንደተጨነቀ ነው። ስለ ኃጢአታችን ነው ሁሉ። And then we must not forget our sins makes his heart split. Actually, መርሳት የሌለብን የእኛ ኃጢአት የእሱን ልብ እንደሰነጠቀ ያ ማለት ነው እኛንን የገደልነው ማለት ነው። our sins killed God. ኃጢአታችን እግዚአብሔርን ገሏል። What is sin? ኃጢአት ምንድን ነው? Loving myself. Loving myself. Not loving God, not loving our neighbors, but loving only myself. ያ ማለት ነው እግዚአብሔርን ያለማፍቀር፣ ራሳችንን መውደድ፣ ባልንጀሮቻችንን መጥላት ማለት ነው። Yes, loving only myself. That's the sin. ራስን ብቻ መውደድ ማለት ኃጢአት ነው። It's this sin pierced the heart of Jesus. The heart of God. ይህ ኃጢአት ነው የኢየሱስን ወይም የአባትን ልብ የሰበረው። When we realize our sin, ኃጢአታችንን ስናስብ ሳለ yes, we cannot commit sin again. ኃጢአት ባልሰራን ነበረ። Remember, አስቡት። I will put this at an examination once again. ይህን እንግዲህ በፈተናችሁ ላይ ታገኛላችሁ። Yes, if we when we realize that our sin killed our Father, actually our self-loving killed our Father, then we cannot commit a sin again. ኢየሱስን ወይም አባትን ያሰቃየው ነገር ምን እንደሆነ ብናውቅ ኖሮ ኃጢአት ባልሰራን ነበረ። Yes, actually, we are the sinners who killed our Father. እኛ ኃጢአተኞች ነን፣ አባትን ወይም እግዚአብሔር አባትን የገደል ነው። What kind of sin? ምን አይነት ኃጢአት? Loving myself. ራስን ብቻ ማውደድ። Okay, this morning we are going to being born again. Topic being born again. Second. በዚህ ማለዳ እንደገና ስለመወለድ እናያለን። Okay, John chapter 3 verse ዮሐንስ 3:5
for being born of the water and the Spirit. ከውሃና ከመንፈስ ስለመወለድ ነው። Water and the Spirit. ውሃና መንፈስ። What is the meaning of being born of the water and the Spirit? ከውሃና ከመንፈስ መወለድ እንደገና መወለድ ማለት ምን ማለት ነው? One day Jesus was asked by someone, "Who are you?" ኢየሱስ አንድ ጊዜ በሆነ ሰው ተጠየቀ፣ አንተ ማን ነህ ተብሎ። At the time Jesus answered, John chapter 8 verse 25. ዮሐንስ 8:25 Jesus answered, I have been saying to you from the beginning, I have been saying to you from the beginning. ከመጀመሪያው ጀምሬ ይል ነበረ ይላል። Very interesting saying. በጣም የሚጥም ቃል። I have been saying to you from the beginning. ከመጀመሪያው ጀምሬ እያልኩህ ነበረ ይላል። And so John says, John chapter 1 verse 1 and 2. ዮሐንስ 1:1 እና 2 Yes, he said, in the beginning there was God. There was the Word. The Word was God. In the beginning there was the Word. መጀመሪያውኑ በሰማይ ቃል ነበረ፣ ያ ቃልም እግዚአብሔር ነበረ ይላል። Who is the Word? ቃል ማን ነው? Yes, God. እግዚአብሔር ነው። Son God? Yes. And then እግዚአብሔር ወልድ John chapter 1 verse 14, the Word became flesh. ዮሐንስ 1:14 ቃልም ሥጋ ሆነ ይላል። Who was the Word? ማን ነው ቃል? Yes, he was God. Jesus was God. ኢየሱስ እሱም እግዚአብሔር ነበረ። And so we can imagine, in Genesis chapter 1 verse 3, ዘፍጥረት 1:3 ላይ እናስብ። let there be God, let there be the light, let there be light. Okay? Genesis chapter 1 verse 3. Let there be light. ብርሃን ይሁን አለ። Who did say? ማን ነው እንዲህ ያለው? At the time, who did say, let there be light? they are saying God. Yes, the Bible. Jesus said, ያ ብርሃን ደግሞ ኢየሱስ ራሱ እኔ ነኝ አለ። ከመጀመሪያው ጀምሮ የነበርኩ እኔ ነኝ ይላል። Jesus, Son God, at the time. ወልድ ማለት ነው። Yes, he said, let there be light. ብርሃን ይሁን አለ። Yes, and Jesus has been saying to the Israelites, even to his days, he has been saying to the Israelites from the beginning. He has been saying. ከመጀመሪያ ጀምሮ እያለ ነበር በሞቱ እንኳን ለእስራኤል ልጆች። Yes, and then we can think through the prophets, Isaiah, Jeremiah, Ezekiel, Daniel, Zechariah, through all the prophets. Jesus has been saying, through all the prophets, Jesus has been saying to Israel. ለእስራኤል ልጆች መጽሐፍ ቅዱስ ውስጥ በነበሩ ነቢያት ሁሉ ሲናገራቸው ነበረ ከመጀመሪያው ጀምሮ። Yes, and so we can check what is the meaning of being born of the water and the Spirit in the Old Testament. We can check. እናረጋግጠው በብሉይ ኪዳን ጊዜ በነበረው ከውሃና ከመንፈስ መወለድ ማለት ምን ማለት እንደሆነ። Yes, and then we can find such phrase in Ezekiel chapter 36 verse
24 verse 28. ሕዝቅኤል 36 ከአራት ጀምሮ እስከ 28 ባለው ሐረግ እናያለን ይህን ቃል። Yes, very interesting. We can find in these verses, we can find the word water and the word spirit. መንፈስና ውሃ በሚለው በእነዚህ ጥቅሶች ሁሉ እናያቸዋለን እነዚህን ቃላት። Okay, let's go to Ezekiel chapter 36, verse 10. ሕዝቅኤል 36 24 ላይ እንሂድ። I want to draw the diagram. Okay, let's go to Ezekiel chapter 36, verse 24 first. ሕዝቅኤል 36 24 ላይ እንሂድ መጀመሪያ። Okay, we can read it. አንብቡት እስኪ። ዘካርያስ 36 24 Ezekiel chapter 36, verse 24. 36 24 ሕዝቅኤል ከአሕዛብ መካከል አወጣቸዋለሁ፣ ከየአገሩም ሁሉ ይሰበስባቸዋለሁ፣ ወደ ገዛ ምድራቸው አመጣቸዋለሁ። Okay, Ezekiel chapter 36, verse 24. Yeah, we can find in this verse God's promise. የእግዚአብሔርን የተስፋ ቃል ሲሰጥ እናያለን። Actually, God's deed. Okay, first. At that time, Israelites were captivated by the Babylon. የዚያን ጊዜ እስራኤላውያን በባቢሎናውያን ተማርከዋል። Yes, they had committed so much sins, and then they were captives of sin, actually, captive of Satan. የዚያን ጊዜ ምክንያቱም የዚያን ጊዜ ብዙ ኃጢአት ሰርተዋል፣ በሰይጣን ተማርከዋል፣ ምርኮኞች ሆነዋል። They could not be liberated by their own efforts. Actually, they were በራሳቸው ጉልበት ነፃነት ማግኘት አልቻሉም። hopeless slaves of sin. ተስፋ የሌላቸው የኃጢአት ባሮች ሆኑ። Yes, actually, we are similar with them. እኛም ከነሱ ጋር አንድ ነን በኃጢአት ማለት። We cannot be liberated by our own efforts. በራሳችን ጉልበት ነፃነትን ማግኘት ወይም ነፃ ልንወጣ አልቻልንም አልችልም። Yes, like them, we became slaves of sin. Like them, we became slaves of sin. እኛም እንደነሱ የኃጢአት ባሮች ሆነናል ማለት ነው። Yes, and then at that time, God visited them, and God saved them and brought them to their own land. የዚያን ጊዜ እግዚአብሔር ጎበኛቸው፣ ስቃያቸውን አይተው ወደ ራሳቸው መሬት መለሳቸው። Yes, notice that's very important promise. ይህን አስቡ። ብዙ በጣም አስፈላጊ ተስፋ ቃል ነው። I will take you and gather you and bring you into your home. ወደ ገዛ ቤታችሁ ይመልሳችኋለሁ ብሎ ተስፋ ቃል ሰጠ። Yes, in this verse, God says, I will. Yes. ያደርጋለሁ ብሎ ተስፋ ቃል ሰጠ። And then, at the time, what was doings of Israel? የዚያን ጊዜ እስራኤል ልጆች ማድረግ ያለባቸው ነገር ምን ነበረ? What can we do? እኛስ ምንድን ነው ማድረግ ያለብን? Man's walk, actually, man's walk, የሰው ድርሻ፣ sinner's walk. የኃጢአተኞች ስራ What can we do? ምንድን ነው ማድረግ የምንችለው? Okay, can you remember the parables of Jesus? ኢየሱስ የተናገራቸውን ምሳሌ አነጋገሮች No ship. Do you remember the story, parable of lost sheep? Luke chapter 15, verse 2. ስለጠፋው ልጅ ማነው? ሶሪ ስለጠፋው በግ ታስባላችሁ? Yes, the lost sheep cannot come back to his home by himself. Never. የጠፋው በግ በራሱ ወደ ቤቱ ወደ አባቱ ቤት መመለስ አልቻለም። And then how could he be back to his home?
ወደ ቤቱ መመለስ የሚችለው እንዴት ነው? How could he be back? እንዴት ብሎ ነው መመለስ የሚችለው? If there is someone looking for him. Yes. The shepherd tried to do his best to find out his lordship, and he brought the lordship. እረኛው በጉ እንደጠፋ ካወቀ በኋላ መፍትሄ መፈለግ የሚችለው እሱ ነው። We cannot go back to our heavenly home because we have no power, we have no righteousness to go back to our heavenly home. ወደ አባታችን ቤት ተመልሰን ልንሄድ ጽድቅም የለንም፣ የምናደርገው ነገርም አቅምም የለንም። Once again, the lordship could come back to his home only by the shepherd's work, shepherd's efforts only. የጠፋው በግ ወደ ቤት መመለስ የሚችለው በረኛው ጉልበት ነው። If the shepherd did not decide to find out his lordship, he can never be back. እረኛው በጉ ጠፍቷልና ይጥፋ ብሎ ቢታው በጉ ወደ ቤት መምጣት አይችልም። Yes, later we will, if we have time, I want to discuss with repentance, biblical repentance. ጊዜ ካለ የመጽሐፍ ቅዱስ ንስሐ ምን እንደሆነ ያን በምናይበት ጊዜ እናያለን። Yeah, the biblical word repentance is not correcting wrong words or habits, but repentance is, biblical repentance is return, come back. ምናልባት መመለስ የሚለው ነገር የሰራናቸውን ስህተቶች መተው ብቻ ሳይሆን ወደኋላ መመለስን ነው። But Satan has taught us that repentance is correcting our evil things and doings. ሰይጣን በልዩ መንገድ ነው የተረጎመው። የምንናገራቸውን ክፉ ቃላትንና ድርጊቶችን መተው ብሎ ነው ያሳሰበው። Yes, Hebrew word to repent is shuv. በዕብራውያን ወይም በዕብራይስጥ ቃል ነው እንደዛ የሚለው ሽቡ Shuv to repent. መመለስ የሚለውን ነገር Yes, this means to return, እንደገና መመለስ ነው። not to correct. ተግባሮቻችንን ባለንበት እንድናርም ሳይሆን እንድንመለስ ነው። Yes, to return. እንደገና መመለስ ይላል። But Satan has taught us impossible things. Actually, we cannot correct our evil thoughts, habits, and characters. ሰይጣን ገልብጦ ነው በስህተት ያስተማረው። እኛ የራሳችንን መጥፎ ተግባራት፣ መጥፎ ሀሳቦችን መተው አንችልም። What do you think of the repentance? ስለ መመለስ ምን ታስባላችሁ? Many people misunderstood God's word. Even the pastors. Even the pastors, they misunderstood the biblical word. የእግዚአብሔርን ቃል አባባል ቄሶች ራሳቸው በስህተት ነው የተረዱት። Actually, I have taught many pastors in my Korean institute. ባለውበት ሀገር ብዙ ቄሶችን አስተምሬያቸዋለሁ። But many of our pastors do not know the true meaning of the repentance. ነገር ግን ብዙ ቄሶች ንስሐ ስለሚለው ቃል ሀሳቡን በትክክል አልተረዱም። Even though I have taught them the true meaning of the biblical meaning of the word repentance, but የእግዚአብሔርን ቃል የንስሐ አገባብ ሁኔታ በደንብ ባስተምራቸው still now they told the people repentance is correcting the wrong things. እነሱ ደግሞ በተቃራኒ የተሳሳቱ ስራዎቻችንን እዛው ባለበት ማረም ነው ብለው ያስተምራሉ ህዝቦቻቸውን። Very interesting. በገራሚ ሁኔታ Maybe they have forgotten the true ምናልባት meaning. የተማሩትን ነገር ረስተው ሊሆን ይችላል እንደዛ የሚያስተምሩት። How can we correct our wrongdoings? ስህተቶቻችንን እንዴት አድርገን ነው ማረም የምንችለው? እኛ Can you correct your wrongdoings and sayings, your habits? ስህተት የሆኑ ንግግሮችን፣ ባህላችንን፣ ልምዳችንን፣ ስራዎቻችንን ማረም እንችላለን? If you fast
And if you weep for your wrongdoings, but you can never. ስለ ስህተቶቻችሁ ብትጾሙ ብታነቡም ማረም አትችሉም። Who can correct your wrongdoings in heaven? የራሱን ስህተትና ልምዱን ማረም የሚችል ማን ነው? Who? ማን ይችላል? Yes, the Bible says, Jeremiah chapter 3 verse 22. ዮሐን ኤርምያስ 3:22 What does the Bible say? መጽሐፍ ቅዱስ ምንድን ነው የሚለው? እዛ ጋር Jeremiah chapter 3 verse 22. Return you backsliding children, and I will heal your backsliding. Return to me, backsliding children. I will heal your backslidings. ወደ ኋላ የሚታፈጋፍጉ ወደ እኔ ኑ እኔ አርማለሁ ወይም ፈውሳቸዋለሁ ይላል። Who can heal our sin backsliding? ይህ ወደ ኋላ ማንሸራተትን ኃጢአት መሰረዝ የሚችለው ማን ነው? ማን ነው? What does the Bible say? መጽሐፍ ቅዱስ ምን ይላል? I will heal your backsliding. I will heal your ይህ ወደ ኋላ ማንሸራተትን በሽታችሁን እኔ ፈውሳለሁ ነው የሚለው። But Satan taught us. ሰይጣን ደግሞ ገልብጦ አስተማረ። Yes, even now he is teaching people and even the pastors, you can heal, you can correct your wrongdoings, and then you should try to be a pastor to correct your wrongdoings. ተራ ህዝብ ቀርቶ ፓስተሮች ራሳቸው የራሳችሁን ስራ በራሳችሁ አርሙ እያሉ ነው የሚያስተምሩት። How about you? እናንተስ Can you heal your wrongdoings, your wrong habits? የተሳሳታችሁን ስራ በራሳችሁ መፈወስ ትችላላችሁ? If you fast 40 days, 40 ቀን ብትጾሙ can you correct your sins? ዘራችሁን መቀየር ትችላላችሁ? But in your church you have been told by pastors. ምናልባት በቄሶቻችሁ እንዲህ ተብላችሁ ታስተምራችሁ ይሆናል። Satan's teaching. ይሄ ሰይጣን ትምህርት ነው። Our God does not say so. እግዚአብሔር እንዲህ አይደለም የሚናገረው። The only answer to our sins is death. የኛ የኃጢአታችን መልስ ይሄ ነው መሆን ያለበት። And so Jesus died instead of us, because of us. የኛን ኃጢአት ለማረም በእኛ ምትክ ኢየሱስ ነው የሞተው። Actually, the only answer of our God to our sins is forgiveness. He's dead. ከእግዚአብሔር ደግሞ የኛ ኃጢአት መልሱ ወይም ማረሚያ መንገድ ምህረት መስጠት ነው ከእግዚአብሔር ዘንድ። There is no other answer. ከዛ ውጪ ሌላ መልስ የለም። The death of Jesus is the only answer to our sins. The only answer of our sins is the death of Jesus. የኃጢአታችን ዋናው ፈዋሽና መልሱ ማን ነው? የኢየሱስ ሞት ነው። Remember. ታስቡት። Yes, I will put this at an examination. በፈተናችሁ ውስጥ ይሄም አለ። What is the answer of our God to our sins? የኃጢአታችን መልስ ማን ነው? Death. የክርስቶስ ሞት ነው። የክርስቶስ ሞት ነው። We must die because of our sins. በኃጢአታችን መሞት ነበረብን። Jesus died instead of us because of our sins. እኛን ከኋላ አድርጎ ሰውሮ ስለኛ እሱ ሞተ። That's the only answer of our God to our sins. ያ ነው የእግዚአብሔር አምላካችን ለኃጢአታችን መልሱ። Satan has told us, correct your sins, correct ነገር ግን your wrong. ሰይጣን እንዲህ ያለ ባህሌን ቀይር፣ ልምዴን ቀይር፣ ስራዬን ቀይር ይላል። Is it possible? ይቻላል? Eternal. አይቻልም ለዘላለም። Yes, many religions, yes, actually, they say correct
your wrongdoings, wrong habits, wrong thoughts by your own efforts. ብዙ የሃይማኖት ድርጅቶች ስህተት የሆነውን ተግባርህን ስህተት የሆነውን ሀሳብህን በራሴ መቀየር ትችላለህ ብለው ነው የሚያስተምሩት። In the Oriental world, actually, in the Oriental world, actually Buddhism overflowed Oriental world. Buddhism. Do you know Buddhism? Yeah. Buddha. Yeah. በቡዳ ሃይማኖት Yes, Buddha was taught by Satan. እነሱ በሰይጣን የተማሩት Did he teach? ምንድን ነው ያስተማረው? Try to do your best to overcome your sins. ኃጢአትን ለማሸነፍ ማድረግ የሚገባን ሁሉ አርግ ይላሉ። Actually, Satan's teaching. ይሄ የሰይጣን ትምህርት ነው። Until your final death, you may try to do your best to correct your እስከ ሞት wrong ድረስ thoughts. ስህተትን ለማረም የሚቻልን ሁሉ አርግ እያሉ ያስተምራል። You can never overcome the sin. በፍጹም ኃጢአታችንን ማሸነፍ ወይም መፈወስ አንችልም። Buddha says, የቡዳ ሃይማኖት yes, man has 108 kinds of sinful thoughts. 108. 108 የሚያህል ኃጢአት አለው ይላሉ። Yes, and then every day they try to do their best to overcome the sinful thoughts. ይህን ለማሸነፍ ኃጢአት የተሞላውን ሀሳብ ለማሸነፍ በየጊዜው ይለፋሉ። Yes, even the Roman Catholic Church has taught the people stuff like this. ካቶሊኮችም እንዲህ ነው የሚያስተምሩት። It is impossible. የሚቻል ነገር አይደለም። Okay, anyway, let's go back to the Bible once again. Repentance is what? ወደ መጽሐፍ ቅዱስ ስንሄድ መመለስ ማለት ምንድን ነው? No, returning to the Father. እዛ ባለንበት ማረም ሳይሆን ሙሉ በሙሉ ቀኝ ኋላ ዞር ነው። Yes, that is the teaching of our Lord Jesus. የኢየሱስ ትምህርት ይሄ ነው። Luke chapter 15, verse 3 to 7, we can find the story of ሉቃስ 15:3-7 ስለዚያ በግ ታገኛላችሁ። Okay, Luke chapter 15, verse 3 to 7. We can find the meaning, true meaning of repentance. ንስሐ ለሚለው ነገር ትክክለኛውን ትርጉም ታገኛላችሁ። ሉቃስ 15:3-7 The lordship came back to his home by the shepherd, and verse 7. የጠፋው በግ በእረኛው አማካይነት ወደ ቤት መጣ። 7 ቁጥር ላይ Yes, there is a banquet festival because the lordship came back to his home. በጣም ከፍ ያለ ፌስታ ነበረ፣ የጠፋው በግ ወደ ቤት ተመልሶ ስለመጣ። Yes, the parable of lost son, prodigal son. Actually, that story also teach us the repentance is coming back home, coming home. ስለ ጠፋው ልጅ ታሪክ በምናይበትን ጊዜ የሚያሳየን ምንድን ነው? ወደ ቤት ተመልሶ ስለማምጣት ነው። Once again, what's the teaching of Jesus coming back home? እንደ ኢየሱስ ትምህርት ወደ ቤት ማምጣት ማለት ነው። Yes, Jesus tells us that the repentance. ንስሐ ማለት ያን ለማስተማር ነው። ይሄን የተጠቀመው ምሳሌውን Don't forget this. ይሄን ነገር አትርሱ። Okay, once again, how could the lost sheep come back to his home? የጠፋው በግ ወደ ቤቱ ሊመጣ የቻለው እንዴት ነው? First, shepherd's decision. የመጀመሪያው የእረኛው ውሳኔ ነው። Yes, he decided to find out his lost sheep. የጠፋውን ልጅ ለማፈለግ ወሰነ መጀመሪያ። Second, ሁለተኛ he can never give up his lost sheep, and so he tried to his best. የጠፋውን በግ እንደጠፋ አልተወም። ማድረግ የሚገባውን ነገር ሁሉ እረኛው አድርጓል። In find out his lost sheep.
kills. He never gives up. እስኪያገኝ ድረስ የጠፋውን በግ እንደጠፋ እዛው አልተወውም። ማድረግ የሚገባውን ሁሉ አድርጓል። And finally, he could find out his lordship. በመጨረሻ የጠፋውን በግ ሊያገኝ ችሏል። What did he do? ምንድን ነው ያደረገው? Yes, he laid his lordship upon his shoulders and go back to his home. የጠፋውን በግ አገኘ። ከዛ በኋላ በጉን በትከሻው ላይ አድርጎ ወደ ቤቱ ተመለሰ። Yes, he laid his sheep upon his shoulders. በትከሻው ላይ አድርጎ Yes, Luke chapter 15, verse 5 and 6. 5 እና 6 እንዲህ ይላል። We can find he laid his sheep upon his shoulders and he came back his home. የጠፋውን በግ በትከሻው አድርጎ ወደ ቤቱ ተመለሰ ይላል። እረኛውን Okay, actually, who did return? Who did come back home? ወደ ቤቱ የተመለሰው ማን ነው? They are saying sheep. Sheep. Yes, look at this verse. ይህን ጥቅስ ተመልከቱ። Luke chapter 15, verse 5. ተሸክሞ የተመለሰው ማን ነው? What does Jesus say? ኢየሱስ ምንድን ነው ያለው? The lost sheep by his own foot, and then he came back home. የጠፋው በግ በእግሩ ተራምዶ ነው ወደ ቤት የተመለሰው? The Bible says, who did come back? ማን ነው? መጽሐፍ ቅዱስ የሚለው ማን ነው ወደ ኋላ ተመልሶ መጣ የሚለው? Carrying his lordship again. He, shepherd, came back. በጉን በትከሻው ላይ ተሸክሞ ተመልሶ የመጣው እረኛው ነው። The shepherd returned. እረኛው ነው የተመለሰው። Actually, according to the word of Jesus, እንደ ኢየሱስ ቃል who did repent? Who did return? ማን ነው የተመለሰው? Bago? ይና ማሬ Once again, look at this verse. Who did return? ወደ ቤት የተመለሰው ማን ነው? Bago? በጉ። The sheep have walked along and returned to his home. በጉ ነው ተራምዶ የመጣው። Shepherd, በጉ ነው እረኛው ነው። finding out and rejoicing, laying his lordship upon his shoulder. And he danced and sang, and then he came back to his home. የጠፋውን በግ ካገኘ በኋላ ደስ ብሎት በትከሻው ላይ እየጨፈረ መጣ ይላል። Okay, who did return? ማን ነው የተመለሰው? Who did repent? ማን ነው የተመለሰው? You did repent? እናንተ ናችሁ የተመለሳችሁት? Have you written your sin list on the papers? ኃጢአት ዝርዝሮችን በወረቀታቸው ላይ ጽፋችኋል? And then you may say, I repented of my sins. ከኃጢአቶቼ ንስሐ ገብቻለሁ ማለት እንችል ይሆናል። Can you write your own sins upon the papers? በውስጣችን ያለውን ኃጢአት በሙሉ በዛ ወረቀት ላይ ጨርሳላችሁ? Who did return? Really? One second. አንተኑ መልሶ ጠየቀ። He is asking you who repented? The sheep. Yes, according to the words of Jesus. እንደ ኢየሱስ ቃላት Yeah, according to the words of Jesus. Shepherd returned. እረኛ ነው የተመለሰው። Shepherd repented. እረኛ ነው የተመለሰው። በጉ አልቻለማ። እሱ እስኪመጣ እዛው ቆየ እኮ። Did you repent of your sin? ከኃጢአቶቻችሁ ንስሐ መግባት ትችላላችሁ ወይም ተመልሳችኋል? Never. We cannot repent of our sins. ከኃጢአታችን ንስሐ መግባት አንችልም። Can you repent of all your sins? በውስጣችን ካለ ኃጢአት ሁሉ ንስሐ መግባት እንችላለን። Can you repent of your own evil thoughts? ካለብን የርኩስ ሀሳብ ንስሐ መግባት እንችላለን። Okay, let's go back to the Bible. መድረክ ላይ ወጥተን ንስሐ የምንገባው ታዲያ ከንቱ ነው ወይ እያልኩ ነኝ። ወደ መጽሐፍ ቅዱስ እንሂድ። Hebrews chapter 5 verse. Okay, let's go to Hebrews. ዕብራውያን 5 What does Jesus say? ኢየሱስ ምንድን ነው የሚለው እዛ ጋር?
Actually, we cannot repent of all our sin. So, በነገራችን ካለን ያለንን ሁሉ ኃጢአት ንስሐ መግባት መጨረስ አንችልም። Hebrews chapter 5 verse 7. እርሱም በሥጋው ወራት ሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትንና ምልጃን አቀረበ፣ እግዚአብሔርንም ስለመፍራቱ ተሰማለት። Who did repent of your sins? Who did? ከኃጢአታችሁ ንስሐ ወይም የተመለሰው ማን ነው? Who did repent? ማን ነው ንስሐ የገባው? ስለ እናንተ እሷን እንተው። Yes, the Bible clearly says. መጽሐፍ ቅዱስ በግልጽ ይናገራል። He had offered our prayers and supplications with vehement cries and tears to him who was able to save him from death. Did you repent such like this? ንስሐችሁ በእንዲህ አይነት ነው? በእንባና በለቅሶ Who did cry ማን ያለቀሰው? with vehement cries and tears because of your sin? በኃጢአታችሁ ምክንያት ያለቀሰውና Who did ያነባው repent of your sins? ማን ነው? ስለ ኃጢአታችሁ ንስሐ የገባው Jesus. ኢየሱስ ነው። Do you know of your sins? ስለ ኃጢአታችሁ ታውቃላችሁ? Your sins? ኃጢአታችሁን ታውቃላችሁ? Once again, Luke chapter 23, verse 34. Jesus, what did he pray? ምንድን ነው የጸለየው? እዛ ጋር Forgive them, because ይቅር በላቸው they don't know their own sins. ኃጢአቶቻቸውን እነሱ አያውቁምና ይቅር በላቸው አለ። Do we know our sins? Do you know your sins? ኃጢአታችሁን ታውቃላችሁ? Yes. It is a lie. We don't know. We አናው don't ነው። know. And then, if you say, I know of my sins, and then your sin makes Jesus a lie. እኛ የእኛን ኃጢአታችንን እናውቃለን ካል ኢየሱስን ምን ያደርገዋል? ሐሰተኛ ያደርገዋል፣ ውሸተኛ ያደርገዋል። If you say, I know of my sins, and then Jesus ኃጢአታችንን እናውቃለን ካል is a ኢየሱስ liar. ውሸተኛ ነው ማለት ነው። አያውቁም ብሏል። What did he say? ምንድን ነው ያለው? Forgive them, ይቅር በላቸው። for they don't know what they are doing. ምን እንደሚያደርጉ ስለማያውቀው ይቅር በላቸው። Who is true? ማን ነው Jesus. or- ትክክለኛ? እኛ ወይስ ኢየሱስ? And then only Jesus can repent of our sins. ስለ ኃጢአታችን የተመለሰው ኢየሱስ ብቻ ነው። Actually, we cannot repent of our sins because we don't know of our sins. ኃጢአቶቻችንን አናውቅም። ከዚህ የተነሳ መመለስም አንችልም። In our thinking it is we are repenting of our sins or Yes, sometimes, even the Roman Catholic priests, they accept. ሀሳባችሁ ተረታቸው? አዎ ሮማ ካቶሊክ ቤተክርስቲያንም አንዳንድ ጊዜ እንዲህ ያደርጋሉ። Yes, the Roman Catholic priests usually they accept church members' confession. አዎ እነሱ ቄሶች የቤተክርስቲያን አባላት ኃጢአት በሚሰሩበት ጊዜ የሚናገሩትን ቃል ይሰማሉ ቄሶቹ። Yes, they say of their priest, Godfather. If they say of their priest, Father. Is it true? ቄሶቻቸው ምንድን ነው አባ ብለው ይጠሯቸዋል። ልክ ነው? Okay. What did Jesus say? What did Jesus teach us? ኢየሱስ ምንድን ነው የሚያስተምረን? Matthew chapter 6, verse 9 to 13. ማቴዎስ 6:9 ሶሪ To whom should we go if we commit a sin? ኃጢአት ከሰራን ወደ ማን ነው መሄድ ያለብን? What did Jesus teach us? ኢየሱስ ምንድን ነው የሚያስተምረን? Our Heavenly Father, ሰማያዊ አባታችን forgive us. ይቅር በለን። our sins. To whom should we go? ወደ ማን ነው መሄድ ያለብን? Jesus has taught us
to whom we should go if we commit sin. ኢየሱስ ያስተማረን ወዴት እንድንሄድ ነው። Father, our heavenly Father. ወደ ሰማይ አባታችን ነው። ቆይ እመጣለሁ። Yes, sometimes, yeah, we have to confess our open backslidings or mistakes. And that we should openly confess our wrongdoings to the congregation, to the people. Yes, but basically, fundamentally, we should go to Holy Spirit. ሊጠይቅ ነበረ፣ ሀሳቡን አግኝቶታል። አንዳንድ ጊዜ ያው በጉባኤ ፊት ግልጽ የሆነውን ኃጢአታችንን እንናገራለን፣ ግን ዋናው ነገር ማየት ያለብን ወደ ሰማይ ነው እንጂ ወደ ሰዎች ጋር አይደለም። Yes, sometimes some people came to me and confessed their wrongdoings, and they asked my prayers at the time. Actually, I refused them to speak out their wrongdoings. You should go to your own father and then you should confess to your own father. Why? Don't you have አንዳንድ ጊዜ ስህተት በሚሰሩበት ጊዜ ሰዎች ይመጡና እንዲህ አድርጋለሁ ጸሎት አድርግልኝ ብለው በሚሉበት ጊዜ እኔ እግዚአብሔር አይደለሁም ወደ እግዚአብሔር ንገሩ ብዬ ነው የሚመራቸው። Yes, of course, David knew of his sin. Yes, by the grace of God, he realized that he had committed adultery. ላልተረዳችሁት ጋሼ እንዳለ ዳዊት ኃጢአትን አውቃለሁ ብሎ በሚናገርበት ግን ምን ማለቱ ነው? አዎ አውቃለሁ እያለ ነው። And then, actually, prodigal son, sheep and the coin. 17 and 18. Do you understand that verse? The son said, there are many helpers in my father's house. There are no extra food to eat, but I couldn't find food here. yeah, right. He talked to his herd, let me go to my father's bed. He said. Yeah, So that means he realized his sins. He said, is it right or wrong? yeah, actually, once again, we should remember ማሰብ ያለብን ነገር አለ። ነገሩ ትክክል ቢሆንም repentance is also the gift of God. ንስሐ ወይም መመለስ የእግዚአብሔር ስጦታ እንጂ የሰው ልጅ አይደለም። Okay, let's go to the book of Acts, chapter 2, verse 4. ሐዋርያት ሥራ 2:4 Yes, how can we repent of our sins? ኃጢአቶቻችን መመለስ የምንችለው እንዴት ነው? Return to our Father. ወደ አባታችን መመለስ የምንችለው እንዴት ነው? Confession. Okay. Confession is not the repentance. Okay? መናዘዝ ማለት ንስሐ አይደለም፣ መመለስ አይደለም። Don't misunderstand. Confession or realizing our sins is not the repentance. ኃጢአታችንን ማወቅ ማለት ንስሐ ማግባት አይደለም። መናዘዝ ንስሐ አይደለም። Yes, let's go to Romans chapter 2, verse 4 says, ሮሜ 2:4 እንዲህ ይላል፣ yes, the riches of his goodness and forbearance and long suffering, not knowing that the goodness of God leads you to repentance. The goodness of God leads you to repentance. Also, Romans. የእግዚአብሔር መልካምነት የእናንተ መመለስ ነው ይላል። Okay, thank you. Once again, very important. Repentance is what? መመለስ ማለት ወይም ንስሐ ማለት ነው Confession? Realizing? መናዘዝ ወይም ኃጢአታችንን ማወቅ አይደለም። Repentance is what? Returning to his መመለስ ነው። መመለስ ነው። Okay? Of course, by the Holy Spirit, we can realize our sins. እርግጥ ነው በመንፈስ ቅዱስ አማካይነት ኃጢአታችንን እናውቀዋለን። Yes, and then Romans chapter 2, verse 4 says, ሮሜ 2:4 እንዲህ ይላል፣ the goodness, riches of his goodness leads you to repent. የእርሱ መልካምነት መዳረሻው የእናንተ መመለስ ነው። Okay, think of the prodigal. የጠፋውን ልጅ አስቡት። Actually, he lost all the money
that the father gave him. ከአባቱ የወሰደውን ገንዘብ በሙሉ ጨረሰው። Yes, he lost his friend and he lost the prostitute because he had no money. And then he realized that he was to die. ከብዙ ሴቶች ጋር ህይወቱን አሳለፈ። ገንዘቡን በሙሉ ጨረሰ። ወደ መሞት አቅራቢያ መጣ። At that time, he realized that his father is waiting for him. He በዚያን ጊዜ remembered his. ምንድነው ያሰበው? አባቱ እሱን እንደሚጠብቅ አወቀ። Okay, Luke chapter 15, verse 17. 15 17 Realized not only his hunger even to death, but he also realized his father. ገንዘብና የሚበላውን ነገር አጥቶ መጨነቅ ወደ መሞት ማየቱን ብቻ ሳይሆን አባቴም ኢቤት እኔን እያየ ይሄን ይጠብቃል የሚል ነገር አስታወሰ። Okay, remember. አስቡ። Did the prodigal son return to his hunger and death and die? Actually, did he return to his own hunger and death? እሱ የተመለሰው ስለ ረሃቡና ስለ ሞቱ ነው። He remembered two things. ሁለት ነገሮችን ነው ያሰበው። First, መጀመሪያ his hunger, his death. ረሃቡን፣ ሞቱን ነው ያሰበው። ነገር ግን He remembered አባቱም እያሰበ እንዳለ his father. አባቱም እያሰበ እንዳለ አሰበ። And then finally, where did he return? የት ነው የተመለሰው? መጨረሻ ላይ To his father. ወደ አባቱ ነው የተመለሰው። And then, ከዚያም how can he return to his father? ወደ አባቱ ሊመለስ የቻለው እንዴት ነው? Yes, the Bible says, Romans chapter 3, verse 4, the riches of his goodness, the riches of his love leads him to his father. የአባቱ መልካምነት ወደ ቤቱ ወደ አባቱ እንዲመለስ ማድረጉ ነው። If he thought of his father was waiting for him, and if he returned home, and then he were beaten to death, and then could he return to his father? መለስና አባቱ ይመታል ብሎ ቢያስብ ኖሮ ወደ ቤት ይመለሳል? አይመለስም። Yes, he remembered his father's love. የአባቱን ፍቅርም አስቧል። ይቀበለኛል ብሎ He knew of his father. ስለ አባቱ ያውቃል። እሱ He knew the heart of his father. የአባቱን ልብ መጀመሪያውኑ ያውቃል። Maybe he had heard of his father. ምናልባት ስለ አባቱ ሰምቶ ሊሆን ይችላል። በሰሙ ወሬ ሲናገር ምናልባት His home country friends, met him, your father is now sick because of you. He cannot eat of any food. አንተ ከጠፋ ጊዜ ጀምሮ ምናልባት ገረዶቹም ሌሎችም አንተ ከጠፋ ጀምሮ ምግብ እንኳን አልበላም፣ ስለ አንተ እያሰበ ነው ሊሉ ይችላሉ። But he did not think of his father. Because በዚያን ጊዜ ምናልባት ስለ አባቱ ላያስብ ይችላል። he had prostitute, he had the pleasure. And then ብዙ የዓለም ደስታ ከሱ ጋር ነበረ መጀመሪያ። Yes, of course, my father is a man. He said to his friend, my father is a father of love. No, I know, but I have money now. I want to enjoy with the prostitute. ስለ አባቱ ብዙ ነገር አስበው ሊሆን ይችላል፣ ግን የዚያን ጊዜ ልቡ ወደ ቤት አልመጣለትም። ከሚዝናናው ጋር እየተዝናና ነበረ። All things ብዙ ነገሮች ከሄዱ በኋላ were taken away. Actually, he had no money. Then ባዶ እጁን ቀረ። he was ready to die. ሶሪ He was ready to die because he had no money. ሊሞት ነው። ገንዘብም የለም፣ ይበላ ነገርም የለው። He remembered his father. ከዛ በኋላ ወደ አባቱ አሰበ።
Sometimes God አንዳንድ ጊዜ took away all things from እግዚአብሔር us. አንዳንድ ጊዜ ያለንን ነገር በሙሉ ይወስድብናል። Can you remember Job? የዚያን ጊዜ ታስባላችሁ ኢዮብን። Yes, God took away all things. Okay? ኢዮብ ያለው ነገር እስከ ልጆቹ ድረስ ተወሰደ። Even his children. የመጨረሻ ልጆቹ ጭምር He took away all things from them. ከኢዮብ ሁሉም ነገር ተወሰደ። And finally, he could see God. በመጨረሻ እግዚአብሔርን አየ። Yes, the last gift of God was let him look up. እግዚአብሔር የመጨረሻው ነገር ተመልሰን እግዚአብሔርን እንድናየውን Job chapter 42, verse 5 and 6. Job Job chapter 42, 42 Job chapter 42, verse 5 and 6. 42 5 እና 6 He took away all things from Job. Himself. እግዚአብሔር ያለውን ነገር በሙሉ ከወሰደ በኋላ ኢዮብ ራሱን ለእግዚአብሔር ሰጠ። Confessed, I have heard many things from my pastor, but I could not see you. I could not see you. Finally, he took away all things from you, and finally, God gave Himself to you. Yes, it is on. ኢዮብ ብዙ ነገሮችን ሰምቷል፣ አይቷል። ነገር ግን ሁሉ ነገር ከተወሰደ በኋላ እግዚአብሔር ራሱን ለኢዮብ ሰጠ። Yes, I want to see my father. I want to see my father. ከዛ በኋላ አባቴን ለማየት ፈልጋለሁ አለ። Yes, throughout my past long history of life, actually God took away all things from me. God took away all my things throughout my past life. Yeah, he took away all things. እግዚአብሔር ያለኝን ነገር ሁሉ ወሰደ። My parents, ወላጆችን ወሰደ፣ my family, my friends, my honor. Yeah, all things he took away. ያለኝን ነገር በሙሉ ወሰደ። And finally, God, Jesus, revealed Himself to me. ራሱን ለኔ ያሳየኝ። Yes, amazing grace. የሚያስገርም ጸጋ ነው። Okay. Why sometimes does our God take away all things from us? እግዚአብሔር ያለንን በሙሉ አንዳንድ ጊዜ የሚወስድብን ለምንድን ነው? ለምንድን ነው የሚወስድብን? Yes, actually He desires to give Himself. ያለውን ነገር በሙሉ ከወሰደ በኋላ በምትኩ ራሱን ለእኛ ሊሰጥ ፈልጎ ነው። Okay. Once again. Actually, who did bring the prodigal son to his father? የጠፋውን ልጅ ወደ አባቱ ያመጣው ማን ነው? Yes, of course God. But እግዚአብሔር ነው። yes, his father's love has brought him to his. የአባቱ ፍቅር ነው እርሱን ወደ አባቱ ያመጣው። Remember once again. አስቡት። Romans chapter 2, verse 4. ሮሜ 2:4 What does lead us to repentance? What does lead us to our Father? ወደ ነሳ የሚመራን ወይም ወደ አባታችን እንድንመለስ የሚመራን ምንድን ነው? Yes, love of God. የእግዚአብሔር ፍቅር ነው። The love of His prodigal, the love of the prodigal son's father's love actually led him to his father. የጠፋው ልጅ አባት ፍቅር እርሱን ወደ አባቱ መራው። Actually, the prodigal son knew of his father's love, the heart of his father. የጠፋው ልጅ መጀመሪያኑ የአባቱን የልቡን ፍቅር ያውቃል። If he knew of his father's heart, yes, he is ready. The father is ready to beat him if he returned home. Yes, and then he can never return to his father.
ልጁ አባቱ ወደ ቤቱ ቢመለስና የሚመታው መሆኑን ቢያውቅ ኖሮ ወደ አባቱ በፍጹም አይመለስም። Actually, the prodigal son knew of his father. በነገራችን ላይ የጠፋው ልጅ የአባቱን የልቡን ፍቅር ያውቃል። But the first son did not know of his father. የመጀመሪያ ልጅ ግን የአባቱን ፍቅር አያውቅም። The first son የመጀመሪያ ልጅ didn't know of his father's heart. የአባቱን ልብ አያውቅም። Actually, the first son knew of his father as the money. የመጀመሪያው ልጅ የአባቱን ልብ የሚያውቀው እንደ ገንዘብ ነው። Sometimes my son called me, Father, and then I know why he has called me. አባቴ ብሎ ልጄ በሚጠራበት ጊዜ ለምን እንደሚጠራኝ ያውቃል። Actually, he has not called me the father, but he has called the money because I have money. Father, what does it mean? I need the money. አባቴ ብሎ በሚጠራበት ጊዜ አባትነቱን ለማሳየት ሳይሆን ገንዘብ ስለፈለገ ነው። Okay, Filipino. Where is Filipino? Usually, son calls his father. Why? Why? ብዙ ጊዜ ልጆች ወላጅን የሚጠሩት ለምንድን ነው አባትን የሚጠሩት? Father. Yes, I know. You need the money. I have money. ለምን እንደሚጠራኝ ያውቃል። ለገንዘብ ነው የሚጠራኝ። Actually, the first son knew of his father as the money. የመጀመሪያ ቤት የቀረው ልጅ ማለት ነው አባቱን የሚያውቀው እንደ ገንዘብ አድርጎ ነው። So he knew his father, slayed cow and made banquet for his little son. At that time, what did he say to his father? አባቱ ምንድን ነው ለአባቱ ፈሪዳ ካረደ በኋላ ህዝቡን በጠራ ጊዜ Actually, this cow is mine. Why do you slay the cow? የጠፋው ልጅ ሳይሆን ቤት ያለው ልጅ ካብቱን ህዝቡን ጠርቶ ለፌስታ በጠራ ጊዜ የኔ ላም አይደለም ለምንድን ነው ያረከው ብሎ አለ። This cow is mine. ላሟ የኔ ናት። If you die, this cow will be mine. አንተ ከሞት የኔ ከብት የኔ ነው ለምን ያረከው አለ። The first son, የመጀመሪያ ልጅ did he know of his father? ስለ አባቱ ያውቃል ማለት ነው? No. His father is just the money. አባቱ እንደ ገንዘብ ነው ለሱ የሚታየው የመጀመሪያ ልጅ። His father. ነገር ግን የጠፋው ልጅ ስለ አባቱ ልብ ያውቃል። And then he returned to his father's heart. እና ከዛ ያ ወደ አባቱ ቤት ተመለሰ። He knew of his father's heart, of his father's heart. የአባቱን ልብ ያውቃል መጀመሪያው ነው። And so he could return to his father. ከዚህ የተነሳ ወደ ቤቱ ሊመለስ ቻለ። Once again, እንደገና who did make him return to his father? Who? ወደ አባቱ እንዲመለስ ያደረገው ማን ነው? የአባቱ ልብ ነው። His father. his father's Love love his father. አባቱ ነው። Romans chapter 5 verse 5. ሮሜ 5:5 By the Holy Spirit. The love of God was poured upon us. Who did pour the love of God upon us? Actually, የእግዚአብሔርን ፍቅር በእኛ ላይ ያፈሰሰው ምንድን ነው? መንፈስ ቅዱስ። Marcus Curious. And so we need Marcus Curious. ስለዚህ መንፈስ ቅዱስን እንፈልጋለን። He will pour the love of God upon us. የእግዚአብሔርን ፍቅር በእኛ ላይ ያፈሳል። Once again, እንደገና who did bring us to our Father? ወደ አባታችን ያመጣው ማን ነው? Who did make us repent of our sins? ከኃጢአቶቻችን እንድንመለስ ይረዳን ማን ነው? Yes, the love of our Father. Actually, Holy Spirit. በነገራችን ላይ እግዚአብሔር ነው፣ ግን መንፈስ ቅዱስ ነው። May God bless you. እግዚአብሔር ይባርካችሁ። You may have a Sabbath. መልካም ሰንበት ይሁንላችሁ። Okay, I want to introduce the words of Jesus, the greetings of Jesus. Shabbat Shalom. Shabbat means Sabbath.
Shalom, peace. መልካም ሰንበት የሚለውን አነጋገር ለማስተዋወቅ ፈልጋለሁ። Okay, greet each other. Shabbat shalom with the words of Jesus. Shabbat shalom. Shabbat shalom. ሻባ ሻሎም ሻባ ሻሎም Shabbat shalom. ሻባ ሻባይ Shabbat shalom. Shabbat shalom. Shabbat shalom. Okay, let's pray. እንጸልይ። Father in heaven, thank you for your love and grace. ስለ ጸጋይና ስለ ፍቅርህ እናመሰግናለን። Forgive us all our sins. ኃጢአቶቻችንን ይቅር በለን። And please recreate us to your lovely image. በአንተ ፍቅር በተሞላው አምሳል እንደገና ፍጠረን። Pour your Holy Spirit upon us all. መንፈስ ቅዱስ በሁላችንም ላይ ይፍሰስልን። And we want your name only be glorified. አንተ ብቻ በእኛ ላይ ክበር። In the name of Jesus we pray. በኢየሱስ ስም እንለምናለን። Amen.